ውሃ ባህር ለአንድ ሀገር ጉልበት ነው። ውሃ የባህር በር ነው ከተባለ ውሃ የባህር በር ከሆነ ኢኮኖሚው ወጪ ገቢው ዕቃ ያቀላጥፋል። በእያንዳንዱ የሀገር ሰው ህዝብ ላይም የሚኖረው ኢኮኖሚያዊ ገዛ ጥቅም ቀላል የሚባል አይደለም። የባህር በር ጥያቄ መልክዓ ምድራዊ አቀማመጥን ተከትሎ የሚመጣ ቢሆንም እንደ ኢትዮጵያ ከፍተኛ የህዝብ ቁጥር ያለባት ሀገር ግን የባህር በር ጥያቄዋ በአንድ መንገድ ብቻ ሳይሆን በአራቱም አቅጣጫ መለየት እንዳለበት የዘርፉ ባለሙያዎች ያስረዳሉ። የባህር በር በእርግጥ ለኢኮኖሚ ገቢና ወጪ ዕቃ መስመር ብቻ ላይ የተንጠለጠለ አይደለም። ከዚህ ባለፈም የባህር በር በቀጠናው ያሉ ሀገሮችን ረብሻ መቋቋምና የቀጠናውን ረብሻ በመመከት የሀገሪቱን ክፍልና በዚያውም በቀጠናው ያለውን ሀገሮች ደህንነት በኃላፊነት ለመጠበቅም በብርቱ ያግዛል። ባለሙያዎቹ እንደሚሉት ይህ ማለትም አንገብጋቢና ሉዓላዊነቱ የተጠበቀ የባህር በር ጥያቄ ነው ይላሉ። ከዛ ባለፈም የባህር በር ዓለም አሁን ለምትገሰግስበት የዲጂታል መንገድ የዲጂታል ኢኮኖሚ ወይም የኢንተርኔት ኢኮኖሚ በብርቱ እንደሚያስፈልግ ይታመንበታል። የባህር በርና የዲጂታል ዓለምም በጥብቅ እንደሚቆራኙ የውሃና አካባቢው ላይ የተመራመሩ አጥኞች ያስረዳሉ። ኢትዮጵያ የዲጂታል ዓለምን እስከተከተለች ድረስም ሁሉ ነገሯ በተለይ ፋይናንስ፣ ባንክ፣ ግዙፍ መሰረተ ልማት፣ ግድብ፣ አየር መንገድና ሌላውም ጥብቅ የዳታ ሉዓላዊነት እንዲኖረው በተለያየ የሳይበር ጥቃትም እንዳይሰበር የባህር በር ለዚሁ ዓላማ ያስፈልጋል ሲሉ የውጭ ጉዳይ ኢንስቲትዩት የውሃ ተመራማሪው ዶክተር ጋሻው አይፈራም ያስረዳሉ። ከኢንተርኔትና ከኮኔክቲቪቲ ከኮሙኒኬሽን ጋር የተያያዘ አሁን ያለንበት ዓለም የመረጃ ዘመንና የኮሙኒኬሽን ዘመን ነው። አሁን እየተፈጠረ ያለውን ዓለም አቀፍ ሽኩቻም ዓለም አቀፍ ስርዓትም ሊቀይስ የሚችለው ይሄ የመረጃ ዘመንና የኮሙኒኬሽን ዘመን ኢመርጅ ያደረገው ቴክኖሎጂ ነው። ስለዚህ እነኚህን የኮሙኒኬሽን ቴክኖሎጂዎች ማምረት የሚችል መቆጣጠር የሚችል ሀገር ሉዓላዊነቱን ማስጠበቅ ይችላል። የሚፈጠረው ዓለም ላይም ተዋናይ መሆን ይችላል። ከነኚህ ከመረጃና ከቴክኖሎጂ ከኮሙኒኬሽን ጋር በተገናኘ ጉልህ ሚና የሚጫወቱት የሰብማሪን ኬብል ነው። ኢትዮጵያ የምታገኘው ኢንተርኔት የኮሙኒኬሽን መሰረተ ልማቶች የሚያልፉት በቀይ ባህር አካባቢ ነው። የሰብማሪን ኬብል እነኚህ ሰብማሪን ኬብል በሌሎች ድርጅቶች ነው አገልግሎቱ አቅራቦቱ ያለ። እንግዲህ ብዙ ጊዜ በሚዲያም ስትሰማ ኢትዮ ቴሌኮም አንዳንድ ጊዜ አገልግሎቱ ሲቋረጥ ቀይ ባህር አካባቢ ላይ በተፈጠረ መስመር ጉዳት ሌሎች ትሰማለህ እና በአራት በኩል ታገኛለች። ግን ሁሉም በባህር አልፎ የሚመጡት የባህር ኃይል ደግሞ የላትም ያንን ደህንነቱን ሊያስጠብቅ የሚችል። አቶ አለም ኃይለ ማርያም በኢትዮ ቴሌኮም ዲፒቲ ኔትወርክ ቺፍ ኔትወርክ ኢንፍራስትራክቸር ኦፊሰር ናቸው። እሳቸው በበኩላቸው ስለዚሁ በውሃ አካል ላይ ስለተዘረጋው የኮሙኒኬሽን አንደኛው መንገድ ስለሆነው ስለ ሰብመሪን ኬብል እንዲያስረዱን ጠየቅናቸው። አሁን ላይ ባለን ሪሰንት አፕዴቶች ማለት ነው ቶታሊ 570 አካባቢ የሚቆጠሩ የሰብመሪን ኬብሎች አሉ። እነዚህ በውሃ ውስጥ የሚገኙ ኮሙኒኬሽንን ለማስተላለፍ የሚረዱ የፋይበር ኦፕቲክሶች አሉ ማለት ነው። ግሎባሊ በዓለም ላይ ያሉ ማለት ነው። አንደር ኮንስትራክሽን የሆኑ ወደ 81 አካባቢ የሚጠጉ እነዚህ ኬብሎች ደግሞ ያረጁትን ለመተካትና አዳዲስ ባንድዊድዝ ይዘው ሊመጡ እየጨመረ የሚመጣውን የባንድዊድዝ እና የኮኔክሽን ፍላጎት ለማስተናገድ የሚያስችሉ ደግሞ ሰብመሪን ኬብሎች አንደር ኮንስትራክሽን ላይ ናቸው ማለት ነው። ይሄ ሲሆን በአጠቃላይ ወደ 1.5 ሚሊዮን ኪሎ ሜትር አካባቢ በውሃ ውስጥ የሚገኝ ኬብሎች አሉ ማለት ነው። እነዚህ ኬብሎች ናቸው እኛን ከግሎባሉ ወይም ከቀረው ዓለም ጋር እንድንገናኝ ዓለም ሁሉም እርስ በርሱ እንዲተሳሰር የሚያደርጉት ትልቁን ሚና የሚጫወቱት ማለት ነው። ይሄን ለማድረግ ከቴሪስቴሪያል የምንለው ወይም ደግሞ መሬት ላይ ከተቀበረው ኔትወርክ ጋር ደግሞ ለማገናኘት በአጠቃላይ 1400 ኬብል ላንዲንግ ስቴሽን በዓለማችን ላይ ይገኛሉ ማለት ነው። ይሄ ማለት በአንደርሲ ያለውን ኬብል ከመሬት ካለው ኔትወርክ ጋር ለማገናኘት ተርሚኔት የምናደርግበት ወይ ደግሞ ሁለቱ ኬብሎች ሚት የሚያደርጉበት ኬብል ላንዲንግ ስቴሽን ነው ማለት ነው። ይሄ በአጠቃላይ ዓለም ላይ ያለውን ኔትወርክ የኢንተርኔት ኔትወርክን በኢንፍራስትራክቸር ደረጃ ስናየው ይሄን ይመስላል ማለት ነው። ይህ በውሃ አካል ያለ ሰብመሪን ኬብል የተለያየ ጉዳት ሲገጥመው በመርከብ በአጥፊዎችና በሌላ መንገድ እክል ሲገጥመው ይህንን ቶሎ ወደ ነበረበት ለመመለስና የዳታ ሉዓላዊነትን ለማስጠበቅ ይህ የባህር በር በብርቱ እንደሚያስፈልግ የውሃ ተመራማሪው ዶክተር ጋሻው ያስረዳሉ። አንዳንድ ጊዜ መርከቦች ጉዳት ያደርሱበታል ያንን ሰብማሪን ኬብል። አንዳንድ ጊዜ የባህር ላይ ወንበዴዎችም ሊሆኑ ይችላሉ። እንደ ሁቲ ያለ ጥቃት የሚያደርሱ አካላት ሊያደርሱ ይችላሉ። አንዳንድ ጊዜ ግን ታርጌትድ የሆነ እንደዚህ ጉዳት የሚደርስባቸው ሁኔታዎች አሉ። መረጃ ምንተፋ ጋር የተገናኘ ከሳይበር አታክ ጋር የተገናኘ ይደረጋል። ስለዚህ ለኢትዮጵያ እንደውም ትልቁ አደጋ የደህንነት አደጋ የሚሆነው ሙሉ የኢትዮጵያ ኮሙኒኬሽን መሰረተ ልማት ኢንፍራስትራክቸር ክሪቲካል ኢንፍራስትራክቸር የምንለው ነው በቀይ ባህር አካባቢ
አልፎ ነው የሚመጣው። ያ ጉዳት ቢደርስበት የባንኪንግ ሴክተሩን አስበው ማጠቃላይ የቴሌኮሙኒኬሽን ሰርቪስ አገልግሎቱንም መመልከት ትችላለህ። ሙሉ በሙሉ የመቋረጥ አደጋ ይደርስበታል። በዛ ውስጥ ደግሞ መረጃም መመንተፍ መረጃም ደግሞ የሚሄድባቸው ሁኔታዎች አሉ። ስለዚህ የባህር በር ስናስብ እነኚህ ጉዳዮችም አሉ። ከሀገር ሉዓላዊነት ጋር ከዲጂታል ሶቨሬኒቲ ጋር ከዳታ ሶቨሬኒቲ ጋር የሚገናኙ ነገሮች ናቸው ያሉት። አሁን ላይ ያለው ሉዓላዊነት በአብዛኛው በፊት ከምናውቀው ከቴሪቶሪያል ወይም ደግሞ ግዛትን መሬትን መሰረት ካደረገው እሳቤ ስፔስን መሰረት ወዳደረገ ሉዓላዊነት እሳቤ ተሸጋግሯል። የምናወራው ስለ ዲጂታል ሶቨሬኒቲ ነው። ዓለም የዲጂታል መንገዱን ይዛለች ተብሏል። ኢትዮጵያም በዚሁ የዲጂታል ባቡር ላይ ተሳፍራለች። ለዚህ ነው የባህር በሩ ለዲጂታል ሉዓላዊነት ያስፈልጋል የተባለው ሲሉ ባለሙያዎቹ የሚያስረዱት። ስለ ስፔስ ነው የምናወራው፣ ስለ ዳታ ሶቨሬኒቲ ነው የምናስበው። በዚህ ውስጥ ደግሞ የሰብማሪን ኬብል የኮሚኒኬሽን ኢንፍራስትራክቸሮች ክሪቲካል የሆነ ሮል አላቸው ማለት ነው። እነኝን አመክንዮ ስናነሳ እዚህ ቀጣና ላይ መንቀሳቀስ፣ የባህር ባለቤት መሆን፣ የባህር በር መገንባት የሚያመጣቸው ተያያዥ የሆኑ ለሀገር የሚሰጡ ጥቅሞች ለቀጣናውም የሚሰጡ ጥቅሞች ይኖራሉ ማለት ነው። የባህር በር ከኢኮኖሚ ጥቅም ከሉዓላዊነት ድንበር ማስጠበቅም ባለፈ የዳታ ሉዓላዊነትን ለማስጠበቅም በብርቱ እንደሚያስፈልግ ይታመናል።